አሰልጣኝ ጸጋዬ ኪዳነ ማርያም ዛሬ ከባዱን ፈተና ብለው ይጀምራሉ። ዘገባው የመላኩ ወልደሰንበት ነው፣ እንደሚከተለው ይቀርባል። ባለፈው ሳምንት መቀለ ሰባ እንደርታን በኢትዮጵያ ፕሪምየር ሊግ የማቆየት ኃላፊነት የተረከቡት አሰልጣኝ ጸጋዬ ኪዳነ ማርያም ዛሬ ከባዱን ፈተና ብለው የሚጀምሩ ይሆናል። መቀሌ ሰባ እንደርታን አሁን ላይ በ29 ነጥብ ወራጅ ዝርዝር ውስጥ ይገኛል። እስካሁን ባለው ቁጥራዊ ስሌት መሰረት ግን ቀሪ 8 ጨዋታዎች ስላሉ የመትረፍ እድል አለው። ቢሆንም ግን ፈተናው እጅግ በጣም ከባድ ነው። ዘንድሮ የሚወርደው ቡድን 4 ከመሆኑ ጋር ተያይዞ አንድ ያልታሰበ ትልቅ ቡድን ድንገት ሳይታሰብ ሊወርድ እንደሚችል ብዙዎች እየተናገሩ ነው። እዚህ ስጋት ውስጥ ከሚገኙ ታዋቂ ክለቦች አንዱ መቀለ ሰባ እንደርታ ነው። እናም ይህን ከባድ ኃላፊነት ክለቡ ለአሰልጣኝ ጸጋዬ ኪዳነ ማርያም ሰጥቷል። አሰልጣኙም ኃላፊነቱን ተረክቦ ቡድኑን እያሰለጠነ ይገኛል። በዛሬው የመቀሌ ሰባ እንደርታና ድሬዳዋ ከተማ ጨዋታውን ላይ ቡድኑን ይዞ ይቀርባል ተብሏል። አሰልጣኝ ጸጋዬ ኪዳነ ማርያም መቀሌ ሰባ እንደርታን በሊጉ ለማቆየት ከሚያደርጋቸው 8 ጨዋታዎች ዋነኛውና ትልቁ ታዲያ ዛሬ የሚያደርገው ጨዋታ ነው። አሰልጣኝ ጸጋዬ ኪዳነ ማርያም መቀሌ ሰባ እንደርታን በሊጉ ለማቆየት ከሚያደርጋቸው 8 ጨዋታዎች ዋነኛውና ግንባር ቀደሙ ታዲያ የዛሬው ጨዋታ ነው። ምክንያቱም መቀሌ ሰባ እንደርታ ዛሬ የሚጫወተው ልክ እንደ እሱ እኩል 29 ነጥብ ካለው ድሬዳዋ ከተማ ጋር ነው። ስለዚህ የዛሬውን ጨዋታ ማሸነፍ ለመቀሌም ሆነ የመጀመሪያ ጨዋታቸውን ለሚያደርጉት አሰልጣኝ ጸጋዬ ኪዳነ ማርያም ትርጉሙ ብዙ ነው። መቀሌ በሊጉ ለመቆየት ቀጣይ የሚያደርጋቸውን ጨዋታዎች በሙሉ አሊያም አብዛኛውን ማሸነፍ አለበት። በተለይም ዛሬ መቀሌ ድሬዳዋ ከተማን የሚያሸንፍ ከሆነ ለጊዜውም ቢሆን የወራጅ ቦታውን ለድሬዳዋ በማስረከብ በ3 ነጥብ ልዩነት ርቆ የሚቀመጥና የመትረፍ ተስፋውን የሚያለመልም ይሆናል። የሚሸነፍ ከሆነ ደግሞ የመትረፍ ተስፋው ይበልጥ ከባድና ፈታኝ ያደርግበታል። ስለዚህ አሰልጣኝ ጸጋዬ ኪዳነ ማርያም ዛሬ ጨዋታቸውን የሚጀምሩት እጅግ በከባዱ ፈተና ይሆናል ማለት ነው። እናም ይህንን ከባድ ፈተናስ በብቃት ይወጣል ወይ የሚል የብዙዎችን ጥያቄ ነው። በአሁኑ ወቅት መቀሌ ከተማ የአሰልጣኝ ለውጥ ተከትሎ በቡድኑ ከፍተኛ መነሳሳት አለ። በድሬዳዋ ከተማም እንዲሁ ትልቅ የቁጭት ስሜት እንዳለም ለማወቅ ችለናል። ሁለቱ ቡድኖች በአሁኑ ወቅት በተመሳሳይ ደካማ አቋም ላይ ይገኛሉ። ሁለቱም ባደረጓቸው 5 ተከታታይ ጨዋታዎች ማግኘት ከሚገባቸው 15 ነጥብ ያገኙት 4 ብቻ ነው። ባለፉት 6 የእርስ በርስ ጨዋታቸው ግንኙነታቸው ግን መቀሌ ሰባ እንደርታ በላይነት አለው። መቀሌ ሰባ እንደርታ 6 ጊዜ ሲያሸንፍ ድሬዳዋ ከተማ ማሸነፍ የቻለ 2 ጨዋታ ብቻ ነው። የሆነ ሆኖ ግን በዛሬው ጨዋታ ታሪክም ሆነ ወቅታዊ ሁኔታ ተጽዕኖ ይኖረዋል ተብሎ አይጠበቅም። በዛሬው ጨዋታ ትልቅ ትርጉም የሚኖረው በዕለቱ የሚኖረው ዕለታዊ አቋም ነው። ለመሆኑ ማን ያሸንፋል? ዘንድሮስ ማን ከሊጉ ሊወርድ ይችላል ብላችሁ ትገምታላችሁ? በኮሜንት መስጫ ሳጥን ላይ ሀሳብ አስተያየታችሁን ላኩልን። መልካም ቀን ተመኘን።